ማለት ነው ፋሚሊ ሴት ልጅ መጠቀሚያ ስትሆን በጣም ደስ አይለኝም፣ ያመኛል፣ ያንቀጠቅጠኛል። ለምን ብትሉ ሴት ነኝ በቃ ሴት። ስለዚህ ዛሬ አበጋዝ ማግባት ሙራድ የለኝም ወዳ ፈቅዳ ሄርሜላ ታረቀችኝ ሽማግሌ ልኬ ላገባ ሳይሆን እኔ ጋር ልትላላጥና ልታሽቃብጥ ወዳ ፈቅዳ ነው የታረኳትና ማንም ሰው አትመለከታችሁም። እሷ ወዳ ፈቅዳ ባደረገችው ነገር እኔ ሽማግሌ የመላክ መብትም ግዴታም የላችሁም እናንተ። እኔ እና እሷ ተነጋግረን ማግባት ሙራድ እንደሌለኝ ጊዜው ሲደርስ ብቻ ማግባት እንደምፈልግ ነው እንጂ እኔ አሁን ላይ ቀለበት አላደርግላትም ብሎ በኮንፊደንስ ሲናገር ነበር ዛሬና እኔ የመጣሁት ለወጣቶች ነው ዛሬ ለምናገር የመጣሁት። ወጣቶች ነቃ በሉ እባካችሁ፣ ህይወታችሁን አትቅጠፉ ባስመሳይ ወንድ እላችኋለሁ። እወዳችኋለሁ። ይሄን ቪዲዮ እስከ መጨረሻ ኮሜንት ጻፉ። እኛ የዛሬን እንጂ ነገር አናውቅም። ነገር ሁላችንም ምን እንደምንሆን የምናውቀው ታሪክ የለም። የዛሬ ማደራችን አይነ ደረቅ ባወዳጅ ነው ያደረው ፈጣሪ ይመስገንና ስለ ነገ እንዲህ ነው ብዬ በኮንፊደንስ የምናገረው ነገር ምንም አይነት ነገር አታገባትማ። እኔ በቻልኩት አቅም እሷን ጉዳ ነገር ላለማድረግ እሞክራለሁ። ዙሪያችን ላይ ደግሞ ላሉብን ነገሮች እንደ ወንድ ልጅ መቃወም ያለብኝን ነገር ተቃውሜ መጋፈጥ ያለብኝን ነገር ተጋፍጬ አብሬያለሁ ለመሆን ፈቃደኛ ነኝ። ሌላው የአሚሩ ደግሞ ምናልባት ጥያቄ በዚህ አጋጣሚ ልመልስልህና በሽምግልና ሽማግሌ ቢላክ ምናምን ላልካቸው ነገሮች እውነት ለመናገር ይሄን ነገር ሄርሜላ ማምናበት ነው የገባቸው። እኔ በዚህ ሰዓት መላክ ምንም ነገር አልፈልግም። ለምን እንደማንኛውም ሰው ተረጋግቼ መረጋጋት የሚባል ነገር አለና ከዚህ በፊት ያሳለፍኩትን ላይፍ መርገም ስለማልፈልግ ብዙ ነገሮችን በደንብ አይቼ ማወቅ ያለብኝን አውቄ ታይሜ ሲደርስ በመፈልግበት እድሜ ላይ ነው ሽማግሌ መላክ ማግባት ኮንፊደንስ እንዲሰማት ከዚህ በፊት ቀለበት አድርጌላት፣ አዎ አሁንም በድጋሚ ቀለበት አድርግላታለሁ። በኮንፊደንስ እንድትንቀሳቀስ ፕሮሚዝ አደርግላታለሁ። ከዛ ውጪ ግን ሽማግሌ ከተላከ ኦልሬዲ ሰርግ ምናምን የሚባሉ ነገሮች አሉ። እኔ ግን ወደዛ መስመር አሁን ላይ መግባት አልፈልግም። ቀለበቱ ምን ያደርጋል? ነገር ታይም አፈልጋለሁኝ። መተዋወቅ አለብን፣ መግባባት መቻል አለብን። የኔን ባህሪ እሷ ማወቅ አለባት፣ የሷን ባህሪ እኔ ማወቅ አለብኝ። ነገ ከነገ ወዲያ ገብቼ የምትጸጸትበት ነገር መሆን የለበትም። እኔም እሷም ነገ ከነገ ወዲያ ገብታበት የምትጸጸትበት ነገር መሆን የለበትም። መተያየት፣ መተዋወቅ ሁሉ ነገር በደንብ ግልጽ ሆኖልህ ነው ወደዛ መስመር መግባት ያለበት። ስለዚህ በችኮላ ማድረገው ነገር ምንም አይነት ነገር አይኖርም። ሽማግሌ ላክላልከኝ ነገር አሁን ሽማግሌ የሚልክበት ምንም አይነት ምክንያት አይኖረኝም። ይህንን ደግሞ ሄርሜላ አምናበት ነው ከኔ ጋር የሆነችው። ስለዚህ ዛሬ አዲስ ታሪክ ልፈጥር አልችልም። ምንም ሊመጣም የሚችል ነገር የለም። ይህንን ካላመነችበት ደግሞ እሷን ጠርታችሁ ማናገር ትችላላችሁ። ከዛ ውጭ ያለው ነገር ግን በእኔ በኩል መቃወም ያለብኝን ሀሳብ ኖሮ ነው አሁን ወደ እሷ የመጣኸው? ሲቀጥል ደግሞ ወይስ አሁንም ሩታና ፍቅር ለመበቀል ነው ወደ ሄርሜላ የተጠጋኸው? እነዛን ነገራቶች ሴት ሆናችሁ እንደ ሴት የሚሰማችሁ የሴት ማንነት የሚቆረቆራችሁ ሴት ልጅ የማንም መሸቀያ የማንም መደበሪያ ማንም እያላመጠ እየተፋት የምትሸቀልባት ሴት የሚቆጫችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ኮሜንት እየጻፋችሁ ይሄንን ቪዲዮ እስከ መጨረሻ አይታችሁ እኛ ራሳችን ካልተማማርን ወንድ ልጅ እንደፈለገ ሲዘል ኖሮ እንደፈለገ ሴቶችን ሲያበላሽ ኖሮ እንደፈለገ ሲያሽቃብጥ ኖሮ የሚያገባው የቤት ልጅ ያልተነካካች ያልተነዳች ያልተጨማለቀችን ሴት ገና ህፃን የምትወጣን ገና 15 16 ዓመት ሊፈልጎ እንደሚያገባ ሁላችንም ማህበረሰባችን ውስጥ እንተዋወቃለን። ወንድ ልጅ እንደፈለገ ካረገ በኋላ አንድ ሴት ልጅ ዝውር ብሎ ያልተነካካችውን በእውነት አሁን የአራዳ ቋንቋ የሚባለው ያልተነዳች ካለች ጠቁመኝ የተባባለው ወጣት የሚወራበት ዘመን ላይ ሴት ራሳችንን ማስከበር ያለብን እኛ ነን ብዬ ስለማስብ ዛሬ በዛሬው ቪዲዮ ሁላችሁም ፋፊ ትክክል ነሽ የምትሉ ኮሜንት ላይ ፋፊ ትክክል አይደለሽም ያሽቃበጥን ትዳር ፈልገን ነው እንጂ ፈጣሪ አይሰጠንም የምትሉ እናንተ እንደዚህ ማድረግ ትችላላችሁ፣ ችግር የለም። እኔ ግን ትዳር የፈጣሪ ስጦታ እንጂ የሰው ስጦታ አይደለም። በግርግርና በኮሜንት በምናምን ትዳር እንደማይመሰረት ወንድ ልጅ ደግሞ ወንድ ነው በቃ 99 ሴት አባልጎ የሚያገባው የቤት ልጅ ምንም የማታቅ ገና ህፃን ልጅ ገና ምንም ነገር የማታቀውን ወንድ ዘወር ብላ የማታይ ሴት ለህይወቱ የሚፈልገው ብላችሁ የምታምኑ ኮሜንት እየጻፋችሁ ግልጽ መናገር አለብን። እኛ ራሳችን እንማማር እስቲ ዝም ብለን ለአብረሽ ለሩታ ብቻ ሳይሆን እኛ ለራሳችን በጣም ብዙ ዩቲዩበሮች እነ ሪቶፊቅ እነ ማርክ
በጣም ብዙ ዩቲዩበሮች ተጨማልቀዋል በአሁን ሰዓት። ያን እያየ ወጣቱ ግን እምነት እያደረበት አይደለም። ሴት ግን በቃ መበጃጀት የሆነ ነገር ልብስ ምናምን የሆነ ነገር ተሰጣት ትጃጃላለች። ነገ ተነገ ወዲያ ያገበኛል ብላ አፏን ከፍታ ጊዜዋን ታቃጥልና ዘወር ብላ ግን የማንም መሳቂያ ነው የምትሆነው። በእውነት ነው የምላችሁ። እና እኛ ለራሳችን ጀግና ነን ማሳየት አለብን። እኛ መበረታታት አለብን። ሴት ልጅ በቃ ሽማግሌ ልኮ የሆነ ትዳር የሆነ እርግጠኛ ባልሆነችው ትዳር ማንም መሸቀያ እንዳትሆን እንስራ ላለሁኝ። ላይክ ሰብስክራይብ አድርጉ። ቪዲዮን እስከ መጨረሻው ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ የመጣሁት እንግዲህ ፈታ ዘና ባለ ቪዲዮ እስቲ እኛ ራሳችንን እንማማር። አንዳንድ አሽቃባጭ ዩቲዩበሮችን እየተመለከትን አይምሯችንን ቢዚ አድርገን በማይረባ ነገር ብዙዎቻችን በእውነት ነው የምላችሁ ብዙ ሪከርድ ያለው ብዙ ዩቲዩቦችን ስከታተል ለቅሶ፣ አዘን ምናምን በሰው ህይወት በቃ ማዘን ማልቀስ ይሄ ነው በቃ የሰው ልጅ እንትናችን ማለት ነው። ነገር ግን እኛ ህይወታችንስ ምንድን ነው? በምን መልኩ ነው የምናስኬደው? ረስተናል ብዬ አስባለሁ። ብሶ ቶክቶክ ላይ ያሉ ሴቶች ትቢትና አምባገነንነት እንጂ የራሳቸው ህይወት በምን መልኩ እንደሚመሩት ቆም ብለው የሚያስቡ አይመስለኝም፣ እንደኔ ማለት ነው። እንደኔ ደግሞ ያያችሁ የታዘባችሁ ኮሜንት ላይ ፋፊያው ትክክል ነሽ፣ እኛ በማይመለከተን እየገባን ቢዚ እየሆን ነው የምትሉ ኮሜንት ላይ እኔ ውድ እህታችሁ እናታችሁ ማለት ነው እኔ ዛሬ የመጣሁት በጣም ላይክ ሰብስክራይብ አድርጋችሁ ኮሜንት ብጽፉ እስቲ እኛንም ፋፊ ይሄ ነገር ቢሆን ይሄ ነው ብላችሁ ግልጽ አስተሳሰባችሁ እንዲቀየር የብዙ ሰዎች አስተሳሰብ እንዲቀየር እፈልጋለሁ። ማለት ትዳር በጋጋታ ነው እንዴ? ትዳር በኮሜንት ነው እንዴ? ትዳር በላይክ ነው እንዴ? ትዳር አንተ ተጣመሩ ተብሎ ነው እንዴ ፍቅር የሚያዘው? አይደለም እኮ የልብ መጣመርና የልብ መስማማት የውስጥ መስማማት የማንነት መዋሃድ ውስጣቸው ታልተዋሃደ ነገ ተነገ ወዲያ ትዳር ይፈርሳል። ምን ብትዋደዱ ምን ብታሽቃብጡ ምን ማሬ ጣፋጭ ቢላችሁ ወንድ ልጅ ካልፈለገ ከእናንተ ጋር መሆን አይችልም። በእውነት ነው የምላችሁ። ሴት ልጅ ግን ሆምጠጥ ብላ የራሷን ህይወት የራሷን ትዳር እንዴት አድርጋ መምራት እንደምችል ማሳየት እንዳለባት ይሰማኛል። በቃ ሂጂ ስራት የምትሄድ ነይ ትዳትን የምትመጣ ሴት መሆን እንደሌለባችሁ ነው እኔ የምረዳው። ለምን ፋፊ እንዲህ አለች ብትሉ ብዙ ትዳር ላይ አሁን እያየሁ በዩቲዩብ ላይ ሲፈልግ አንድ ሌላ ሴት ያመጣባታል። እኔ ለአንድ ዩቲዩበር ለአብርሽና ሩታ አይደለም፣ በጣም ብዙ ዩቲዩበሮች አሉ። ሂጂ ይላታል፣ ሴት ያመጣባታል። በዛ የፈለገችውን ክፋቷን ስትናገር አንቺ እኮ እንደዚህ ትዕግስት የለሽም ትባላለች። በእውነት ነው የምላችሁ። አንድ ሰው በስስ ጎናችን በሴት ትዳር መፈተናለ እንዴ? የለም እኮ ይሄ እኮ ትክክል አይደለም። ሴት ሆና ስሜት የሌላት ሴት የለችም። በትዳሯ የማትናደድ ደነዝ ሴት ናት። በባሏ የማትቀና ደነዝ ናት። በእውነት ነው የምላችሁ። ደነዝ ማለት ደግሞ በቃ ዶይስ ማለት ነው በአረበኛ ዶይስ ማለት ምንም ለባሏ ስሜት የሌላት። በእውነት ነው የምላችሁ። እንኳን ሴት ላይ ቆሞ እጅ ይዞ እንዲህ እጅ እያሻሻ አይደለም ስልክ ላይ ደውሎ የሆነ ነገር ሲያወራ እንኳ ፊዚካሊ ሲስቅ እንኳ ካየ ነው እንቀናለን። ሴት ነን። በእውነት እኔ አሁን ላይ ግን ያየሁት ትዳርን በቃ ቁማር ማጫወቻ ማስቀኛ ሴቶችን በቃ እየተቀናኑ የሴት ማንነትን እንዲወጣ ብቻ ወንድ ልጅ በቃ ማስቀናት ይችላል እንዲባል ይሄ ትዳር አይደለም። በነገራችን ላይ በእውነት ቆም ብላችሁ ሰብ ወጣቶች፣ ሴት ልጅ በሴት የሚቀጣችሁ ከሆነ ይሄ ትዳር አይደለም። አይቻልም። አሁን በለተውፊቅ ጋር ሂጄ ነበረ አየሁኝ። ሜሪና የምትባል ልጅ አምጥቷል፣ የድሮ ጓደኛውን። እንግዲህ ሊተውፊቅን ታውቁታላችሁ፣ ማርክን ታውቁታላችሁ። እናቱን አስቀምጦ ታማ የመጣችን እናቱን ፕራንክ እዛ ይሰራራል። ይሄ ምንድን ነው? በእውነት ህገ ወጥ ነገር ነው። የማይሆን ነገር፣ የማያስተምር ነገር። አንድ ሴት ለባሏ ስሜት ያላት ሴት እንደው ቆማ አታይም። በእውነት ነው ስሜት የሌላት ሴት ሄርሜላ አሁን በአብርሽ የፈለገውን ቢያደርግ ትቀበለዋለች። ለምን? ለሱ ስሜት የላትማ። ለማሽቃበጥና እሱ ጋር ለመላላስ እንጂ ነገ ቋሚ ትዳር በፍቅር እኖራለሁ ብላ አላማ የላትም። ስለዚህ ከ99 ሴት ጋር እየሄደ ሲመጣ ትቀበለዋለች። እቺ ሴት አይደለችም ለኔ ርካሽ ሴት ማለት ባሏ እንደፈለገ ሄዶ ስቃ የምትቀበል ሴት ለኔ ርካሽ ናት። ይሄ ትዳር ወዳድ አያስብልም። ለዛ ለሰውዬ ስሜት የላት ቢሄድም ቢመጣም
ምንም አይመስላትም። ገባችሁ አይደለም? እና አንዳንድ ጊዜ ቆም ብለን እስቲ ምን አይነት ወንድ ነው ህይወታችንን የምናስገባው፣ ሴትም ምን አይነት ሴት ናት ህይወታችንን የምትመጣው ብላችሁ ወንዶች በትዕቢት ተምትሄዱ ቆም ብላችሁ አስባችሁ ለልጄ እናት፣ ለልጄ ለእኔ ባለቤት፣ ቤቴን የምታስከብር፣ ልጄን የምታስከብር፣ ቤተሰቦችን የምታስከብር ምን አይነት ሴት ናት ብላችሁ ገብታችሁ ቆም ብላችሁ ማየት አለባችሁ። ኮሜንታተርን ያው ፏፊ ሂጂበት ጀግና ነሽ፣ ተሳድቤ ሰው የሆነ ነገር አድርጌ ሂጂ ጀግና ነሽ አንቺ ትችያለሽ። አይቻልም፣ አይቻልም። ፋሚሊ ቆም ብለን ሰከን ብለን ነው ትዳር መግባት ያለብን። በእውነት ነው የምላቸው። አንዳንድ ጊዜ አግብታ የወጣ ሴት ተምራ ነው የምትወጣው። ከትምህርት ቤት የበለጠ አግብቶ መፈታት ያስተምራል የሚባለው በእውነት ውሸት አይደለም። አግብታ የተፈታች ሴት መልሳ ስብራት አትወርቅም። አያችኋት አይደል? አሁን ፍቅርን ቪዲዮ ለመስራት እንጂ የፍቅር ስሜት የላትም። ለምን አየችዋ? በሰው ልጅ በልጅነት ገባችና አየችው። አሁን ሩታ ወደፊት የምታደርገውን በግልጽ እናያለን። ጽድት ብላ በቤቷ ፈታ ብላ ነው የምትመጣው። በእውነት ነው የምላችሁ። ግን አንዳንድ ጊዜ ውጣ ያላችሁ ሰው ከህይወታችሁ አይወጣም። ገባችሁ አይደለም? ከወጣ በእውነት ነው የምላችሁ ሴቶች ተሰብረው ቀጥ ሲሉ ማንም ሰው አይሰብራቸውም ወደፊት ማለት ነው። ማንም ሰው ሴት ልጅ አንድ ህይወቷ ተበላሽቶ ሁለተኛ ተንፈራፍራ ተነስታ ቀጥ ካለች ወንድ አይሰብራትም። ማንም ይምጣ አይሰብራትም። በጣም ጀግና፣ ብልህ፣ ታታሪ ሰራተኛ ነው የምትሆነው። አይተዋለች ላይፍ ምን እንደሆነ አስተምሯታል። በእውነት ነው የምላችሁ። ስለዚህ ኮሜንታተሮች በቃ ዝም ብላችሁ ታምራላችሁ ተጣመሩ ተምትሉ እስቲ ቆም ብላችሁ ኧረ ይሄ ነገር ጋጋታ የበዛበት ነገር አይረባም፣ ቆም ብለሽ እሰቢ፣ የሆነ ነገር አድርጊ፣ ለትዳርሽና ለፍቅርሽ ገደባ ብጅበት፣ ዝም ብለሽ ድድሽን አታስጪ ብላችሁ ያችን ሴት መከሩ። ወንድ ልጅ አላምጦ አሸቅሎ ለሚስትነት የሚፈልጋት የተደበቀች የቤት ልጅ ነው። ይሄን እየመረራችሁ ዋጡት። ወንድ ልጅ የተላላጠ ሎሚ ወደ ሚስት አያስገባም፣ ወደ ትዳር አያስገባም። ይሄ እየመረራችሁ ዋጡት። የወንድ ባህሪ ያብሶ የኢትዮጵያ ባህሪ መጦ አላምጦ ተጫውቶ የቤት ልጅ ህፃን ልጅ ነው የሚያገባው። በእውነት ነው የምላችሁ። ህፃን ልጅ መርጦ ያልተነካካች ያልተነዳች ነው የሚባለው በአሁን ሰዓት። እንግዲህ ይሄ ቋንቋ ነው፣ ይቅርታ በእኔ አፍ መውራት ይሄ ጥሩ አይደለም። ያልተነዳች ህፃን ልጅ ፈልጉልን። ይሄ ምን ማለት ነው? ያልተነዳች ማለት ምንም ወንድ አላያት ማለት ነው። በእውነት ነው የምላችሁ። ይሄ የአሁኑ ወጣቶች ቋንቋ ማለት ነው። ምንም ያልተነካካችሁን ያልተነዳችሁን ሲጠቁመኝ ይባባላሉ። ማንም ሰው ያላያት ማለት ነው። ገና ወጣ የምጥል ህፃን ልጅ ነው ወንድ ልጅ ፈልጎ የሚያገባው። 99 ሴት እኮ አተራምሷል። ይሄንን ነገር ግን እያወቅን እኛ ዝም ብለን ሴቶቻችን ሲበላሹ እህቶቻችን ሲበላሹ መጠቀሚያ ሲሆኑ ሂጂበት ትችያለሽ ባል ይሆንሻል ማለት ይሄ ተገቢ አይደለም። በእውነት ነው የምላችሁ። እንደራሳችሁ እሰቡ። እንደራሳችሁ የማታረጉትን ነገር ለእህቶቻችሁ አትፍረዱ። እኔ እስካሁን በሩታና በአብርሽ የምሰራው እውነተኛ ትዳር፣ እውነተኛ ፍቅር፣ እውነተኛ ህይወት ላይ ናቸው ብዬ እንጂ አሽቃባጭ ሆኜ አይደለም። ትዳር መስዋዕት እንደሚያስከፍል ስለማቅ ትዳር በእንደዚህ በመቀዳደም አይደለም። እውነተኛ ሰፋቅረው ሚዲያ መጥተው ልጅ ወልደው ስላየሁ ብቻ እንጂ ተራ ሴቶችን ይዞ ቢመጣ እኔ አብርሽ ጀግና ነው አልልም። ሌላም ሰው እነ ማርክም እነ ተውፊቅም አይታችኋል። ጀግና አይደሉም። ጀግና ማለት ለሚስቱ የታመነ ለአንድ ሴት ዋጋ ከፍሎ ትዳሩን አቁሞ መማሪያ የሆነ ወንድ ነው ለኔ ጀግና። ሴት የሚያተራምሱት ለኔ ጀግና አይደለም። በእውነት ነው የምላችሁ። ሴቶችን የዛም ይሄድ እንደ ውሻ እየለከፈ እያላመጠ እየተፋ ሌላይቱን እያመጣ ቪዲዮ ያስተዋውኩ ነው እየሸቀሉ ነው ምን አገባይ ብሎ የሚያስብ ወንድ ለኔ ጀግና አይደለም። ጀግና ማለት ለሚስቱ ታምኖ ሌላን ሰው ማሰራት የሚችል የልጁን እናትና ልጁን ቤቱን አክብሮ ሌላን ሰው መጥቀም የሚችል ነው ጀግና ማለት። ቤቱን ቁማራ ሲዞ ከሌላ ሴት ጋር እያሽቃበጠ ይሄ ጀግና ነው ለኔ። ይሄ ጀግንነት ሳይሆን አላዋቂነት ነው። በእውነት ነው የምላችሁ። በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እንደኔ የተሰማችሁ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ሴቶች ነቃ በሉ።
ራሳችሁን ጠብቁ። እኔ እንደዚህ በምለው ትዳርንም ላይፍንም ኑሮንም መውለድንም ሁሉ ነገርን አይቼዋለሁኝ። በእውነት ነው የምላችሁ፣ ምንም የሚቆጭ ነገር የለም። አልሐምዱሊላህ አላህ ነው ደግሞ ይሄን ነገር አሳክቶ የሰጠኝ። ጥሩ ልብ ካላችሁ ሁሉ ነገር ስኬታማ ትሆናላችሁ። እኔ በራሴ በጣም ስኬታማ እንደሆንኩ ነው የሚሰማኝ እንጂ ስኬታማ አልሆንኩም ብዬ የማወራው ነገር የለኝም። በዱንያ ያለችው በዚች በአኬራ ውስጥ ሳይሆን በዱንያ ላይ፣ በአኬራ ደግሞ አላህ ረብል ዓለሚን በምን እንደሚገለኝ በምን እንደሚያስተካክለኝ አላቅም። አላህ ያስተካክለኝ አላቅም። ያንን አላህ አለም። ዱንያ ላይ ግን ሰውንም አልነካ፣ የሰውንም ማንነትም የሰውንም